ሕይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ስራ ድጋሚ ሌላ ልታስረግዝ ድጋሚ ሌላ ልታስረግዝ ነው። ኧረ ጉዳችን ስራ ብሎ እየሄደ እያስረገዘ ነው የሚመጣው። አሁንም ደግሞ ሌላ ማን ትሆን ታረኛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ደስ በሚል ርዕስ መጥተናል። እሱም ደግሞ ምንድነው ሄርሜላ እንግዲህ አብርሽ ያለበት ሁኔታ ደስ ስለማይል ትንሽ ተረብሾም በሩታ እንግዲህ በቤተሰቡ ዙሪያም ያለ ነገር ብዙም ደስ ስለማይል እርግዝናው ደግሞ አሜን ብሎ አይቀበልም በሚል መሪ ቃል እንደምታው ከአብርሽ ለመራቅና በቃ ራሷን ለማዳመጥና እርግዝናውን ደግሞ ልጁ መወለድ አለበት ወይም ደግሞ እኔ እቺ ያሳድጋለሁ የሚለው ነገር ራሷን ለማድመጥ እንደሆነ የጠፋችው ለአብርሽ ብታስረዳውም አብርሽ ደግሞ አያምንም የሚለውን ሀሳብ ስላማጠች ሐኪም ቤት ሄዳ ወረቀት እስከምታወጣ ድረስ ደርሳ ቢሆንም አብርሽ ግን ምንም አይነት ልብ ሰባሪ ቃል እንኳን ሳያወራት ነው ደስ ብሎት እንደውም ሴት ልጅ ብትሆንልን የሉሉ እህት እንድትሆን እንደ ሄርሜላ ቆንጆ ልጅ ብትሆንልን ቢሎ እንደው ምኞቱን ነው የገለጸ። አይገርምም? እና በዚህ የተነሳ ደግሞ ሄርሜላ በጣም ነው ደስ ያላት። እንክብካቤውን ደግሞ በቃ እስከ ጥግ ድረስ ካሁኑ ማሳያት ስለመፈልግ አሁን ከዚህ በኋላ አሁን ያለሽበት ሁኔታ ትንሽ ተጨናንቀሽና ተረብሸሽ ስለሆነ ለእርግዝናሽም ደግሞ ጥሩ አይደለም። ስለዚህ ትንሽ ሰላም ያለበት መረበሽ የሌለበት ቀዝቀዝ ያለ ቦታ ገጠራማ አካባቢ ሂጅሽ መሄድ ይፈልጋለሁ በዚህ ሳምንት ውስጥ ብሏት እና ከዚህ በኋላም ጠባብ ያለ የሚይዝሽን አለባበስም ማልበስ የለብሽም ለእርግዝናውም ለራስሽ ጤናም ብሎ እንደምታዩት አብርሽ ለሄርሜላ ያው እኔ ጫማ ሊሆንልሽ ረቅጥሽ ተራመጅልኝ ለማለት ያክል ነው። እንክብካቤ እስከ ጥግ ድረስ ትላላችሁ እና በጣም የገረመኝ ያ ሄርሜላ እርግዝና ይሄን ያክል ያስደስተዋል ብዬ አላሰብኩም ነበረ በነገራችን ላይ። ምክንያቱም አብርሽ እንደምታይ የመጀመሪያው አይደለም፣ ልጅ አለው፣ ሚስት አላችሁ። ግን በቃ የመጀመሪያው ነው የሚመስለው። በቃ የመጀመሪያው ታውቃላችሁ፣ ልጅ የሌላ በቃ ላጤ ወንድ ገና አሁን አግብቶ እንደ በቃ አይደለም እኔ እንጃ በምን አማርኛ ላስረዳችሁ። በቃ ያኔ ልጅ የሚባለው ስም የመጀመሪያውን አስመስሎ ነው ሄርሜላን የተቀበላት ሁኔታ። ከዚህ በኋላ በጣም መንከባከብ አለብኝ፣ እሷ መጠበቅ አለብኝ፣ እንደ በፊቱ እንዳትዘልቅ አስበይ ምናምን አረ በለው እና የሚያስፈልግሽን የአማራሽ ነገር ሁሉ እዘዥኝ፣ የሚችለው ሁሉ አደርጋለሁ ምናምን በቃ እንክብካቤውን ጥጉን ሳያሳያት ሄርሜላ እንደው ምን አለ መንታ በሆነብኝ ብላለች። እንግዲህ ከዚህ በኋላ ያው እንደምታዩት በቃ ይሄ ልጅ ከወለድኩት ወዲያውኑ ሌላ ማድገም ፈልጋለሁ ብላለች። እንደምታዩት ሄርሜላ እንግዲህ ይቅናሽ፣ ይመችሽ፣ በሰላም ተገላገይ። እኛ ክፉ ነገር አናስብም፣ ክፉ ነገር አናወራም። አብርሽ ግን በዚህ አጋጣሚ ሴት የሆናችሁ ታዝባችሁታል ወይ ነው ጥያቄ። ዝጋ አብርሽን እኔ ታዝቤዋለሁ በግሌ። ምክንያቱም ትዝ ካላችሁ የመጀመሪያ ጊዜ ሩታ አርግዣለሁ ብላ በደስታ እየፈነደቀች እየለቀሰች እያበደች ማርገዟን ስትነግረው የሩታን ስሜት አይታችኋል። አይ ካላችሁ ቪዲዮ አለ ማምጣት ይችላል ማለት ነው። እና የሩታ እርግዝና ጊዜዋ አርግዣለሁ ብላ ለአብርሽ ስትነግር ምን አይነት ስሜት ውስጥ እንደነበረች አይታችኋል። ወይኔ እናት ሊሆን ብላ ማልቀሷ ምናምን። ያን ጊዜ ግን አብርሽ ልጁ የማን ነው? መቼ ነው የረገሽው? ከማን ነው የረገሽው ነው ያላት። ምን ያክል ከመጀመሪያ ከክፍል 1 ነው ቅስሟን የሰበራ ሩታን ማለት ነው። አስባችሁታል? ግን ሄርሜላን በቃ መጀመሪያ ስለ ያው እርግዝና ይቀመጣል ብሎ አላሰበም ይሆናልና ማርገዟን ስትነግሩ
ላስብበት ብሎ ነው ቀስ ብሎ የሄዳ። ምክንያቱም ሊያስጨናንቃት አልፈለገም። ወይኔ አሁን እኮ እኔ አሁን ልጅ አልፈልግም ነበር ምናምን ማለት አልፈለገም። ልቧን መጨናነቅ አይፈልግም ስለሚወዳት ቀስ ብሎ ላስብበት ብሎ ሄዳ። በሁለተኛው ቀን ግን ወንድ ልጅ ስላለኝ ሴት ልጅ ብትወልድልኝ ሄርሜላ ራሷን የምትመስል ቆንጆ ልጅ ብትወልድልኝ የሚል እንትን ነው ያወራ። እንደምታዩት ነው። አንዳንድ ጊዜ እኛ ሴቶች የምንወደውን ሰው እንሞትለታለን። ሴቶች የሆነ ሰውን ከወደደን እንረጋጋ፣ ተረጋጉ። አላህ ያኔ ለእናንተ ብሎ ከፈጠረው የትም አይሄድም። አሁን ሩታ እስከ ጥግ ድረስ አብርሽ የሚሰጣትን ፍቅር እሷ ስለሰጠች፣ አብርሽ የሚያንከባክባትን እንክብካቤ እሷ ስላንከባከበችው ከልቧ ወዳ ከሱ መለየት ስለማትፈልግ እስከ ጥግ ፍቅሯን ስላሳየች አፈቅርሃለሁ እወድሃለሁ ብላ እሷ ስለሆነ ወደ ፍቅር ያገፋፋችሁ ወደ ትዳር ያገፋፋችሁ በጣም ክብሯን በእግሩ ረግጦ እና እንደምታዩት እሷ ያረገዘችው ጊዜ ያላደረጋትን ክብርና እንክብካቤ ነው ለሄርሜላ ያሳያ። እስከ መጨረሻ ድረስ ደግሞ እናያለን። አንዷን ስለጎዳ አንዷን ይጉዳት ማለት አይደለም። በዚህ አጋጣሚ ሶሪ ሄርሜላ ተጠንቀቂ፣ እንደ ሩታ እንዳትጎጂ። መጀመሪያ ያው ራስሽን አሳምኚ። አብርሽ ቢሄድም አልሰበርም የሚለውን ነገር ማለት ነው። እና ወላሂ በሳቅ ያፈነደኝ ዳኒ ማለት ዳኒ የስራህን ስትክ እሺ ስራ አለብኝ ብሎ ሊሄድ ሲል ስራ አለብኝ እያለ ሄዶ አስረግዞ ወይኔ ወደ ተጀልስክ ስራ አለኝ እያለ ሄዶ አስረግዞ ይመጣል ብሎ አላለም። ትንሽ እስኪ አሁን ያረገዘችው ትውለድ የተወለደ ይደግና ሌላ ትደግማለ ብሎ እንግዲህ አብርሽን በጣም ነው ያሸማቀቀው። እና አብርሽ ሲጀምር በጣም ተሸማቅቋል፣ በጣም አፍሯል። የሄርሜላ እርግዝና በእርግጥ በጣም አሳፍሮታል። ምክንያቱም ሄርሜላን ገና አላገባትም፣ ትዳር አልተመሰረተም። ቀለበት ራሱ ያደረጉት እንግዲህ እንደምታዩ አብርሽ ታውቃላችሁ በዳኒና ሜሪ ምናምን እንደዚህ በሚያደርጉት ግፊት ነው ተነስቶ ቀለበት ያደረጋት። እስኪ ታቆመኝ እንደሆነ አያለሁ የሚላ ነገር ነው። ይሉንታ አይደለም። ቆይ እስኪ በቃ የሚለው ነገር እኔ ካላደረኩት የሚለው ነገር ህልህ ውስጥ ገብቶ ነው እንጂ ለሄርሜላ ቀለበት ሊያደርጋትም አላሰበም ነበር። እንደም አይደለም ሌላ ግንኙነት ውስጥ ማግባት ይቅርና ማለት ነውና አሁን ስታረግዝ ደግሞ በጣም ነው ያፈራ። ቢካዝ አላሰበም። ገባቸው አይደል? በጣም ነው ያፈራ የምርኒ። በዛም ደግሞ ዳኒ ምንድነው ዳኒና ሩታ ስላሉ ነው እንጂ ልክ ሳቅ መተውት ነበር አብርሽ ማለት ነው። ምንድነው እና አንተ ደግሞ አርፈ አተኛም እንዴ ስራ አለኝ እያልክ ሄደ አስረግዘት ይመጣል ምናምን። ኧረ ዳኒ እረፍ፣ እንደው ይፈር መች እረፍ ብቻ ሳይሆን ይፈር። እና ላቻው ለውዶቼ ፍቅሮቼ ማሮቼ ላይክ ሼር ሰብስክራይብ ማድረጋችሁን እንዳረሱ። እሺ ወዳቻለሁ።